ሰላም ጤና ይስጥልኝ ዶክተር ኤርሚያስ እባላለሁ። ይህን ሰሞን ስለ ህመም ቪዲዮዎች እየሰራው ነው። ስለቆየ የመጀመሪያው አይነት ህመም እየሰራን ነበረ። ይሄ በተለይ ደግሞ ስለ ወገብ ማለት ነው። ባለፉት ቪዲዮዎች የመጀመሪያውን ህክምና ቴራፒውቲክ ኒውሮሳይንስ ኤዱኬሽን የሚለውን በዝርዝር ለማውራት ሞክሬያለሁ። ከዛ ውስጥ ይሄ ጌት ኮንትሮል ቲዮሪ የሚባል አለ። ይሄ ማለት ኖርማሊ ህመም የሚሰማን አእምሮ ላይ እንደሆነ አውርቼ ነበረ እና ይህ ህመም ምክንያቶች አሉ እና ዛሬ ስለሱ ነው የማወራው። አሁን ጌት ማለት በር ማለት ነው። ስለዚህ እዚህ ጋር አሁን ወገባችን ያመናል። ስለዚህ ህመሙ ከዛ ይነሳል አእምሮ ጋር ይሄዳል አይደል? ስለዚህ እዚህ ጋር እንደ ምሳሌ ነው በር ነገር ነው ይሄ ያልኩት። ስለዚህ እዚህ ጋር በሩ እንዲዘጋ በሩ እንዲከፈት የሚያደርጉ አሉ። ያ ማለት በሩ የሚከፍቱት ህመሙን ይጨምራል፣ በደንብ እንዲሰማን ያደርጋል ማለት ነው። በዚህ በኩል ደግሞ ያሉት በሩ ይሄ የህመሙ ወደ ላይ እንዳይሄድ ነው የሚያደርገው ማለት ነው። ስለዚህ እነዚህ ምክንያቶች የምናወራ ይሆናል። ስለዚህ አሁን በሩ እንዲከፈት ሊያደርጉ የሚችሉ ምንድን ናቸው ነው? ከሱ እንጀምር። አንደኛ የጉዳቱ መጠን ነው። በጣም ከፍተኛ ጉዳት ካለ ኦፍኮርስ ይሄ በቀላሉ በሩ ይከፈታል ማለት ነው። እሱን ደግሞ ምርመራ ቼክ አድርገን ከፋ ጉዳት አለመኖሩን ቼክ እናደርጋለን ማለት ነው። ለዛ ነው በአብዛኛው ጊዜ ምርመራ የምንልከው። ከዛ በተጨማሪ ደግሞ ይሄ የአእምሮ ዝግጅት ራሱ ተጽዕኖ ሊያደርግ ይችላል ማለት ነው። ያ ማለት አእምሮ ጉዳት አለ ብሎ ካሰበ ህመም ሊሰማን ይችላል። ከዚህ በፊት ይሄ ውሻ ሲያሯሩጠን የሚለውን ምሳሌ ሰጥቻለሁ እና ውሻ ያሯሯጠን እንቅፋት ራሱ ቢመታን ያሯሯጠን አይሰማንም ህመሙ። ከዛ የሆነ ታይም ላይ ጎንበስ ብለን ወይ ስናየው ነው ቁስል እንዳለ ያኔ ህመሙ ይሰማን ማለት ነው። ስለዚህ ይሄ የአእምሮ ዝግጅትን ይወስናል ማለት ነው። ስለዚህ አእምሮ ጉዳት አለ ብሎ ካሰበ ያኔ ህመም ሊሰማን ይችላል ማለት ነው። እና ደግሞ የስራ መጠን አሁን በጣም ጫና የምናበዛበት ከወገባችን ስራ ላይ እንደዚህ ጫና የሚበዛበት ከሆነ ህመም ይሰማል ማለት ነው። ለምሳሌ አሁን እጄን እየተሰማኝ እንዳለው ረጅም ሰዓት እንደዚህ ስለቆየው ማለት ነው። ስለዚህ የስራ መጠንም ህመም ሊያመጣ ይችላል ማለት ነው። በሩን ይከፍታሉ፣ ህመም እንዲሰማን ያደርጋሉ። ሌላ ደግሞ ይሄ ከስሜት ጋር የተያዙ ጭንቀት ሊሆን ይችላል፣ ቴንሽን፣ ውጥረት፣ ድብርት፣ እነዚህ ነገሮች እንዳለ ይሄ የህመም በሩን ይከፍታሉ። ስለዚህ በጣም ትንሽ ህመምም ካለች እሱን ህመም ያጎላል ማለት ነው። ስለዚህ እንዴት ነው ጭንቀት የምንቀንስበት መንገድ እንደዚህ የሚሉትን የሚቀጥለው ቪዲዮ ላይ ምሰራ ይሆናል ማለት ነው። ከዛ በተጨማሪ ደግሞ የምናስበው ነገር ህመሙ ላይ ትኩረት የምናደርግ ከሆነ ሁሌ ስለ ህመሙ የምናስብ ከሆነ ይህም ህመሙን ይጨምራል ማለት ነው። ስለዚህ ትኩረታችን ሌሎች ነገሮችም ላይ ማድረግ አለብን። ቤተሰብ አለ፣ ስራ አለ፣ ጓደኞቻችን አሉ፣ ማህበራዊ ኑሮ የሚባል አለ። ብዙ የሚያዝናናን ነገሮች አሉ። ሜይ ቢ ሙዚቃ ሊሆን ይችላል፣ ፊልም ሊሆን ይችላል፣ ኳስ ሊሆን ይችላል። ሁላችንም የራሳችን መጽሐፍ ማንበብ ሊሆን ይችላል። ስለዚህ እነሱ ላይ ትኩረት ማድረግ ያስፈልጋል ማለት ነው። ሁሌ ህመሙ ብቻ ላይ ትኩረት የምናደርግ ከሆነ ይሄም የህመም በሩን ይከፍታል ማለት ነው። በተጨማሪ ደግሞ ይሄ አሉታዊ አስተሳሰቦች ኔጌቲቭ የምንላቸው ማለት ነው። በቃ ህመሜ መቼም አይሻለኝም፣ ስራ መቼም አያሰራኝም፣ ጎንበስ ቀና ማለት አልችልም የሚሉ ሀሳቦች ኔጌቲቭ የምንላቸው ነገሮች ይህም ህመሙን ይጨምራሉ፣ በሩን ይከፍታሉ። ምክንያቱም ትኩረታችን እሱ ላይ ብቻ ስለሚሆን ማለት ነው። ስለዚህ ፖዘቲቭ ህመም እየተሰማኝ ነው፣ ጊዜያዊ ነው። ስለዚህ እንደዚህ መሞከረውን አልችልም የምንለውን አክቹዋሊ ብንሞክር እንችላለን። ቼክ ማድረግ ትችላላችሁ። እንደዚህ ጎንበስ አያስብለኝም ምናምን የምንለውን ማለት ይቻላል። ስለዚህ ዋናው ምርመራ ተደርጎ የከፋ ነገር አለመኖሩ ቼክ እስከተደረገ ድረስ ህመም ብቻውን የሆነ ነገር እንዳናረግ አያደርገንም። ይህ ፕራይሜሪ ፔን የምንለው የመጀመሪያው አይነት ህመም ማለት ነው። ሌላ ደግሞ አክቲቭ መሆን፣ ረጅም ሰዓት ቤት አለመቀመጥ፣ ራስን ቢዚ ማድረግ፣ በጣም ቢዚ አለማድረግ፣ ያው ስራ መጠንም እንዳይበዛ ማለት ነው። ይሄ ባላንስ አድርጎ ነገሮችን መስራት ያስፈልጋል ማለት ነው። ሌላው ደግሞ ይሄ ጤናማ ያልሆነ አኗኗር የምንለው ኦልሬዲ አሁን እንዳልኩት ረጅም ሰዓት መቀመጥ፣ ኤክሰርሳይዝ አለማድረግ፣ ተመጣጠነ ምግብ ጤናማ ያልሆኑ ምግቦችን አለመብላት፣ በቂ እንቅልፍ አለማግኘት፣ ይሄ ሱስ ላይ ትኩረት፣ መጠጥ፣ ሲጋራ፣ ጫት፣ እነዚህ ነገሮች እንዳለ አንድ ላይ ሆነው ይሄን የህመም በር ይከፍታሉ ማለት ነው።
ስለዚህ ምንም መድኃኒት ሳናደርግ እነዚህን ሳንጠቀም እነዚህን ነገሮች ላይ ብቻ ትኩረት በማድረግ ህመም በዚህ መጠን መቀነስ ይቻላል ማለት ነው። ይሄ የህመም በሩን ደግሞ የሚዘጉት ደግሞ በዚህ በኩል ተቀምጠዋል። ኦልሞስት ይሄን ያልኳቸውን ተቃራኒ ነው የሚሆነው ማለት ነው። ሁሉም የፊዚካል የምንለው ኢሞሽን፣ ቢሄቪየር፣ ሜንታል ብለን እንገልጻቸዋለን። ምናልባት ያልጠቀስኳቸው ነገሮች አሁን ፊዚካል ይሄ ህመም አልፎ አልፎ ሲሰማን በረዶ ማድረግ ወይ ቀዝቃዛ ነገር ማድረግ፣ ማሳጅ ወገብ፣ ይሄ ህመም በሩን ይዘጋዋል ማለት ነው። ሌላ ሪላክሴሽን ቴክኒክ የምንለው አለ። ህመም ሲሰማን ወደ ውስጥ መተንፈስ በረጅሙ እዛ መያዝ ከዛ ወደ ውጭ ማውጣት የዲያፍራማቲክ ብሪዚንግ ይባላል ማለት ነው። ይህም የህመም በሩን ይዘጋልናል ማለት ነው። ከሞላ ጎደል ሌሎቹ እዚህ ያሉት እዛ ጋር ከጠቀስኳቸው ተቃራኒ ነው ማለት ነው። ይህ በሩን በዚህ በኩል ያሉት የዛ ጋር ያሉትን ተቃራኒ ካደረግን በሩን ይዘጋልናል ማለት ነው። ስለዚህ ይህም አንዱ የህመም ሳይንስ ነው። በዚህ መልኩ ህመምን መቀነስ ይቻላል። የመጀመሪያውን አይነት ህመም በዋነኝነት ማለት ነው። ለሌላውም አይነት ህመም ለሁለተኛው አይነትም ይሰራል፣ ግን በዋነኝነት ለመጀመሪያው አይነት ህመም ይሆናል ማለት ነው። አመሰግናለሁ።